አንድ ወንጀለኛ በፖሊስ እየተፈለገ ፖሊስ የለጠፈውን ፎቶ ሲመለከት ፎቶዬ አያምርም ብሎ ሌላ የሰልፊ ፎቶ አንስቶ ለፖሊሶች በመላኩ በቁጥጥር ስር ውሏል። ያረ ጨምላቃ ፎቶ ነው የለጠፉት ምናምን ብሎ እዚህ ተራ ሌባነት መስሉ ይላል። የ45 ዓመቱ ዶናልድ ፑቼ በተለያዩ ወንጀሎች ተፈላጊ ሆኖ ሲፈለግ የነበረ ሲሆን ፖሊስ ማንነቱን ለህዝብ ለማሳወቅ የድሮ የእስር ቤት ፎቶውን በቴሌቪዥን በማህበራዊ ሚዲያ ለቋል። ወንጀል ነበረበት ድሮ ወጣት ይያለ እስር ቤት ውስጥ የተገኘው ፎቶ ለቀቁበት። ተመሳጨሱ ታውን አላደረኩም ይያላችሁ ነው እኔ እንደ ድሮ አይደለም አሁን አምሮብኛል ብሎ ፎቶ ላከላቸው የሚያምር ፎቶ። ፑቼ የራሱን ፎቶ በዜና ላይ ሲመለከት በጣም አስቀያሚ ሆኖ ስላገኘው ተቆጥቶ ነበር። እነዚህ ያማቸዋል እንዴ ምናምን ብሎ ወዲያው ጥቁር መነጽር አድርጎ ይሄን ስማልኝ እንግዲህ ጥቁር መነጽር አድርጎ መኪና ውስጥ ይያለ አማላይ ሰልፊ በቃ ጽድት ብሎ ስናፕቻት ሊያርው ይመስለኛል በማንሳት ለፖሊስ ዲፓርትመንት የማህበራዊ ሚዲያ ገጽ ላከ። እንግዲህ ማንን እንደምትፈልጉ ወቁ እሺ ለማለትም ይመስላል። አሁን እንዳይመስል አራኔን በስነ ስርዓት ልቀቁኝ ነው የሚመስለው። እናም የሚታሰርበት ጣቢያም ሄዶ ፎቶውን ሲያነሱት እንዲህ ያለ ምና እንዲህ ምናምን የሚለው ነገር አለ። እሱ ይቀየራል በፑቺ ስታይል ከሆነ አረ ተስተካከለ ማይረባ ነገር እንዳታረጉት ነው።